የህብረት ስራ ማህበራት አቅማቸውን በማጎልበት የህብረተሰቡን ኑሮ ለማሻሻል ሊሰሩ እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሳሰቡ። የህብረት ስራ ማህበራት ዜጎችን የቁጠባ ባህልን በማዳበር ኑሯቸውን እንዲያሻሽሉ ምቹ ሁኔታን በመፍጠር የድርሻቸውን እንዲወጡ የወላይታ ዞን ህብረት ስራ ጽህፈት ቤት አስታውቋል። በወላይታ ዞን ካሉ የህብረት ስራ ማህበራት መካከል አንዱ የሆነው ሳሮታ ወላይታ የገንዘብ ቁጠባና ብድር ህብረት ስራ ዩኒየን ከ50 ሚሊዮን በላይ ካፒታል በማስመዝገብ ዩኒየኑ አቅሙን በማጎልበት የቁጠባና ብድር አገልግሎትን ለማስፋት ማቀዱንም አስታውቋል። ሳሮታ ወላይታ የገንዘብ ቁጠባና ብድር ህብረት ስራ ዩኒየን ሁለተኛ ዙር ዓመታዊ መደበኛ ጠቅላላ ጉባኤውን አካሂዷል። አቤኔዘር አበራ ዝርዝሩን ያቀርበዋል። 2015 ዓመተ ምህረት ላይ ተቋቁሞ ወደ ስራ የገባው ሳሮታ ወላይታ የገንዘብ ቁጠባና ብድር ህብረት ስራ ዩኒየን የሁለተኛ ዙር ዓመታዊ ጠቅላላ ጉባኤ አካሂዷል። በዚህ መድረክ ላይ የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ የህብረት ስራ ማህበራት የህብረተሰቡን ኑሮ ለማሻሻል ያላቸው ፋይዳ ከፍተኛ በመሆኑ በዞኑ ያሉ የህብረት ስራ ዩኒየኖች የአባላትን ቁጥር በማሳደግ አቅማቸውን ሊያጎለብቱ እንደሚገባ ተናግረዋል። ወልቃ ደምዲ ኮይዶ ሳተን ነው ሚሻክዲ ኮይዶ ሳተን ደሞ ዛሬዲ እኛ ሁላችንም አንድ ሆነን በጋራ ቆጥበን ዩኒየኑን ማሳደግ ይጠበቅብናል። ከመቆጠብን ባለፈ የብድር አገልግሎት በማግኘት ኑሯችንን ለማሻሻል እንችላለን። ስለዚህ በዞኑ ያሉ የህብረት ስራ ማህበራትን ማጠናከር ያስፈልጋል። ማህበራትን ለማጠናከር ደግሞ የአባላትን ቁጥር ማሳደግ ይገባል። በዚህ መሰረት አባል የሆናችሁ ሁላችሁም ዩኒየኑን ለማሳደግ በኔነት ስሜት መስራት አለባችሁ። ከሰራችሁ ዩኒየኑ ያድጋል ማለት ነው። የዞኑ አስተዳደር የህብረት ስራ ማህበራትን ውጤታማ ለማድረግ አስፈላጊውን ድጋፍ ሁሉ እንደሚያደርግም ዋና አስተዳዳሪው አክለው ገልጸዋል። ሞታ ካውተታዳ ታይንቶ ቃላ ገለንደንደ እንተን መቲያ ባይ አይባካ ዳጋፋናኑ እንደ ዞን አስተዳደር ዩኒየኑን ለማሳደግ የሚያግዙ ስራዎችን እንሰራለን። ለዩኒየኑ አስፈላጊ የሆኑ ነገሮችን ለማሟላት ለማገዝ ፈቃደኛ መሆናችንን ላረጋግጥላችሁ እወዳለሁ። ዩኒየኑን ለማሳደግም ከዞኑ ህብረት ስራ ልማት ጽህፈት ቤት ጋር በመቀናጀት እንደሚሰራም ጭምር ልገልጽላችሁ ፈልጋለሁ። የኢኮኖሚ ተጠቃሚነታቸውን እንዲያሳድጉ ምቹ ሁኔታን በመፍጠር የህብረት ስራ ማህበራት ከፍተኛ ኃላፊነት እንዳለባቸው የወላይታ ዞን ህብረት ስራ ልማት ጽህፈት ቤት ኃላፊ ወይዘሮ ታደለች ተስፋዬ ገልጸዋል። የህብረት ስራ ማህበራት በተመሳሳይ ፍላጎት በፈቃደኝነት ገንዘብን፣ ዕውቀትን፣ ጉልበትን በማስተባበር ቁጠባን ባህል አድርገው ለአንድ ማህበረሰብ ሁለንተናዊ ብልጽግናና ፍትሃዊ የኢኮኖሚና ማህበራዊ እድገት እጅግ ወሳኝ የሆኑ ቁልፍ መሳሪያዎች ናቸው። ሳሮታ ወላይታ የገንዘብ ቁጠባና ብድር ህብረት ስራ ዩኒየን ስራ አስኪያጅ አቶ አግደው ቱንታ በበኩላቸው ዩኒየኑ ከተመሰረተ በሁለት ዓመት ቆይተው አባላትን ተጠቃሚ ለማድረግ በቁጠባ 31 ሚሊዮን የሰበሰበ ሲሆን አጠቃላይ ካፒታሉን ከ50 ሚሊዮን በላይ ማሳደግ መቻሉን ተናግረዋል። አባላት በከፍተኛ ደረጃ ዕጣ እንዲገዙ በማድረግ ወደ 10 ሚሊዮን ያህል ብር አሰባስበናል። ከዕጣ ብቻ ቁጠባ ወደ 31 ሚሊዮን ብር ለማሰባሰብ ችለናል። አጠቃላይ እንግዲህ ያለው የዩኒየኑ ሀብት በሙሉ በሚናይበት ጊዜ ወደ 50 ሚሊዮን ያህል ሀብት ያፈራ ዩኒየን ሆኗል። አቶ አግደው አክለውም ዩኒየኑ ለመንግስት ሰራተኛና አርሶ አደር ሰፊ የብድርና ቁጠባ አገልግሎት እየሰጠ መቆየቱን ጠቁመው እስካሁን 31 ሚሊዮን ብር በላይ ብድር ማሰራጨቱን ገልጸዋል። ዩኒየናችን ሲመሰረትም አርሶ አደሩንና መንግስት ሰራተኛውን ነው የሚያገለግለው። መንግስት ሰራተኞች የኑሯቸውን በተሻለ ደረጃ እንዲያስተካክሉ እንዲጠቅማቸው ከዩኒየናችን በከፍተኛ ደረጃ ብድር ወስዶ በአግባቡ እየመለሱ ናቸው። አርሶ አደሩ ደግሞ ለተለያዩ የስራ ዘርፎች በተለይ የፍየልና በግ ማሞከት፣ የቅቤ ንግድ እንዲሁም ደግሞ በሬ ንግድ የመሳሰሉትን በሰፊው እየሰሩ ይገኛሉ። ስርጭትንም በሚመለከት ወደ 31 ሚሊዮን ያህል
ብድር አሰራጭተናል። የዩኔኑ አባል የሆኑ የተለያዩ ማህበራት ተወካዮች ዩኔኑ በሰጠው የብድር አገልግሎት ተጠቃሚ መሆናቸውን አስረድተዋል። በአጠቃላይ 1.700 ምናምን ሺህ ብር ነው የቆጠብነው። ከዛ 4 ሚሊዮን 800 ብር ነው የወሰድነው። 48,000 ብር አስራጭተናል። በዛ በተጠቃሚ ሆነው አባላትም እየሰሩ ነው ያለው። ከዚህ በፊት ስር ወረዳ ላይ በነበረበት ዩኔኑ እዛ በነበረበት የገንዘብ ችግርም ነበር። ከዚህ የተነሳ አነስተኛ ብድር ነው ስናሰራጭ የቆየ ነው። በአሁኑ ሰዓት ግን ለአንድ ግለሰብ እንደ ማህበራችን ከ50,000 ብር እያሰራጨን እንገኛለን። በአሁኑ ሰዓት 50,000 ከፍተኛውን ብድር ስርጭታችን 50,000 ነው። 50,000 ወስዶ ህብረተሰብ አባላት ለራሳቸው ለግል ጥቅማቸው እየተጠቀሙ የራሳቸውን ኑሮ እያሻሻሉ ይገኛሉ። ከ14 ዓመት በላይ አገልግሎት እየሰጠ የቆየው የመብራት ትራንስፎርመር ተጠቃሚዎች ቁጥር ከመብዛቱ ጋር ተያይዞ ኃይል በማነሱ በስራዎቻችን ላይ ችግር እየፈጠረብን ነው ሲሉ በዳሞት ወይዴ ወረዳ የጊራራ ማዘጋጃ ከተማ ነዋሪዎች ለጣቢያችን ተናገሩ። የህዝብን ጥያቄ መነሻ በማድረግ ተጨማሪ የመብራት ትራንስፎርመር ለማግኘት የሚመለከታቸውን አካላት መጠየቁን የዳሞት ወይዴ ወረዳ አስተዳደር አስታውቋል። በኢትዮጵያ ኤሌክትሪክ አገልግሎት የወላይታ ሪጅን በዴሳ ደንበኞች አገልግሎት መስጫ ማዕከል በበኩሉ ትራንስፎርመር ኃይል የማሳደግ ሆነ ተጨማሪ ለመስጠት በጥናት የተመሰረተ ምላሽ እንደሚሰጡም አመልክቷል። ሰይፉ ሳሙኤል ላጠናቀረው ዘገባ ዳግም ማዴቦ። የከተማው ነዋሪዎች እንደሚናገሩት አሁን ያለው ትራንስፎርመር በ2004 ዓ.ም ተተክሎ አገልግሎት መስጠት እንደጀመረ ጠቅሰው ይሁን እንጂ ከጊዜ ወደ ጊዜ የከተማው ተጠቃሚዎች ቁጥር እየጨመረ በመምጣቱ የኃይል አቅርቦቱ አልተመጣጠነም። ለከተማው ነዋሪዎችና ለአገልግሎት ሰጪ ተቋማት በአንድ ትራንስፎርመር የሚቀርበው ኃይል አነስተኛ ከመሆኑ ጋር ተያይዞ እየሰራ ላለነው የእንጨትና ብረታ ብረት ስራ በአግባቡ መስራት አልቻልንም ብለዋል። ብዙ ጣውላ ማሽን አለ፣ ግን ፓወር ትንሽ ያንሰዋል። ደግሞ ወፍጮም ደግሞ አለ፣ ውሃም አለ። ለዛ ሁሉ አንድ ትራንስፈረንት ብቻ ነው ያለው። ያኛው ማሽን የጣውላ ማሽን ሲነሳ ይሄኛው ደግሞ ፓወር አያነሳም። በዛ ምክንያት ብዙ እየተሰቃየን ነው። ቀን ብቻ ያው አይሰራም። ማታ ነው። ማታ አካባቢ ማታ 12 ሰዓት አካባቢ ጠዋት እስከ 1 ሰዓት እስከ 2 ሰዓት ነው የሚሰራው። ግን ከዛ በላይ ሰዓት መስራት አይችልም። ትንሽ ማገር ያው 10 ሳንቲም 5 ሳንቲም ማገር መስራት ይችላል። ግን ከዛ በላይ ከ20 እና ከ25 ጣውላ መስንጠቅ አይችልም። በጣም ብዙ አመት ታግያለሁ። እንግዲህ ስራ አጥነት ብዙ አገር ዞሬ ነበረ፣ አልተመቸኝም። እዚህ መጥቼ ደግሞ ልስራ ብዬ ስሞክር ሞክረን ፈጥረን ነበረ። ተጽዕኖ የሆነው እንግዲህ ማብራት ነው። መብራት በተቆራረጠ ቁጥር ስራ እናቆማለን፣ ካልሰራን ለመንግስት የምንከፍለው ግብር ገንዘብ ለማግኘት እንቸገራለን ብለን የሚመለከተውን ሁሉ ጠይቀናል። ነገር ግን እስካሁን ምላሽ አላገኘንም ሲሉም ተናግረዋል። ትራንስፈርም ቢጨምር ኖሮ እኛ ሰርተን በላባችን ሰርተን ነው የምንውለው፣ ትርፍ እናገኛለን፣ ለኛም እናድጋለን፣ ስራ ለሌሉትም ስራ እናሰጣለን። ትራንስፈር በማጣት እስከተውን እየተቸገረን አንድ ወፍጮ አንድ ቋት በዚህ አይነት ህዝቡም ወረፋ በማጣት በመቸገር በቃ ሁለት ቢሆን ወረፋው እንትን ቢሆን ያው ህዝቡም አይቸገርም ነበር። ስለዚህ ብዙ ችግሮች አሉ። ጠይቀን ወረዳ አስተዳዳሪው አመጣለሁ ብሎ ቃል ገብቶ ነበር። ግን እስካሁን ድረስ ምላሽ አላገኘንም። አመጣለሁ ብሏል እሱ። ሁለተኛ ትራንስፈርም ለእናንተ እናመጣለን። በእርግጥ በግራራም አንድ ትራንስፈር አያስፈልግም እንጨምራለን ብሎ ቃል ገብቷል። ብዙ ጊዜ ተጠይቆ ነበረ። ወረዳ አስተዳደርም ከዚህ በፊት መጥቶ ሰጣቸዋለሁ ምናምን ነው ያለ። ግን እስካሁን ድረስ አልደረሰም፣ አልመጣልንም ማለት ነው። ተጠቃሚ ብዙ ነው፣ ምን ያደርጋል። ስለዚህ ምን ያክል ሰው እንዳለ ያውቃል፣ የወረዳ መንግስትም ያውቃል። ስለዚህ ብዙ ህዝብ ነው ያለው፣ ብዙ ስራ ነው ያለው፣ ብዙ ልማት ነው ያለው። ግን ያለን ትራንስፈርን አንድ ብቻ ነው። ብዙን ለመጠቀም ብዙን ለመስራትም አንችልም። የነዋሪዎችን ጥያቄ ይዘን ለዳሞት ወይዴ ወረዳ ዋና አስተዳዳሪ አቶ ተክሌቶ ማቀረብን አዳዲስ የመብራት መስመር ለመዘርጋት መንገድ ከፍታ ስራ አስፈላጊ መሆኑን ጠቅሰው ተጨማሪ ትራንስፎርመር ለማግኘት ወረዳው የሚመለከታቸውን አካላት መጠየቁንና አስፈላጊውን ድጋፍ እንደሚደረግ ነው የተናገሩት። ከተማ ላይ ያለው ህዝብ ብዛት በጣም እየጨመረን ከጊዜ ጊዜ እየጨመረ ነው ያለው። ስለዚህ የዛሬ 10 ዓመት አካባቢ በዛን ወቅት ላለው ህዝብ ብዛት
ታሳቢ ተደርጎ የተሰጠው አንድ ትራንስፎርመር የህዝቡን ፍላጎት መመለስ የማይችል እንደሆነ ተገንዝበን የህዝቡን ፍላጎት አቤቱታ ማመልከቻ ይዘን የወላይታ ዞን መብራት ኃይል ዲስትሪክት ድረስ መተን አቤቱታ አቅርበን እነሱም በጎ ምላሽ ሰጥቶ ተጨማሪ አንድ ትራንስፎርመር ለመስጠት ቃል ገብቷል። ጥናት ስራዎች ተጀምሯል። በኢትዮጵያ ኤሌክትሪክ አገልግሎት የወላይታ ሪጅን በአዲስ ደንበኞች አገልግሎት መስጫ ማዕከል ስራ አስኪያጅ አቶ እንደማገኝ ታደሰ በበኩላቸው የግራር ከተማ ማዘጋጃ ቤት የነዋሪዎችን ጥያቄ ይዞ ሲቀርብ ምላሽ እንደሚሰጡ ተናግረዋል። ወረዳው ወይም ከሚመለከተው አካል ጋር ትራንስፎርመር ቢመጣ የሚለውን እነሱ ናቸው ጥያቄ ሲያቀርቡልን እናስተናግዳለን። እኛ አልቀረበም። ትራንስፎርመር የማሳደግ ስራ ጥናት አድርገን የሚመለከተው አካል ጋር እኛ በራሳችን በተቋሙ የማሻሻያ ስራ እንሰራለን የሚል ጥናት ነው ያደረገው። ያ ጥናት እንግዲህ ትራንስፎርመሩን የማሳደግ ነው እንጂ ተጨማሪ ትራንስፎርመር ይመጣል የሚል አይደለም። ትራንስፎርመር ተጨማሪ የከተማው አስተዳደር ወይም ማዘጋጃ ቤቱ ማስፋፊያ ሲጠይቅ ሂሳብ ሰርተን አሳውቀን ክፍያውን ሲፈጽሙልን ተጨማሪ ትራንስፎርመር እናመጣለን። ጥያቄው ስላልቀረበ በነባሩ ኃይል ላይ ማሳደግ ብቻውን በቂ ነው፣ ተጨማሪ ትራንስፎርመር አያስፈልግም ወይ ተብሎ ለተነሳው ጥያቄ ማስፋፊያ እንደሚሰራ አስታውቀዋል። ተጨማሪ ያስፈልጋል፣ በደንብ ያስፈልጋል። በዋናነት ይሄን አሁን ነባሩን ትራንስፎርመር የኃይል እጥረት እንዲኖር ያደረገው እቃቸውንም ንብረታቸውንም እንዲቃጠል የሚያደርገው ይሄ የህገወጥ ዝርጋታ ነው። ከቆጣሪ ለሶስተኛ ወገን አሳልፎ የሰጡ እነሱ ናቸው እንጂ ተቋሙ ትራንስፎርመሩ በቂ ኃይል ነው ያለው አሁን ላለው ደንበኛችን በቂ ነው። በእርግጥ ማስፋፊያ ይፈልጋል። የከተማው ነዋሪዎች ጥያቄ መነሻ የመሰረተ ልማት ስራዎችን በተገቢው ለማከናወን ከህዝቡ ይሁንታ ማጣት ጥያቄዎች እንዳይመለሱ እንቅፋት መፍጠሩን ወረዳው ገልጾ ተጨማሪ የመብራት ቆጣሪ ለመስጠት ማዘጋጃ ቤቱ ከተማውን በፕላን አስደግፎ ልማት ስራዎችን መስራት እንደሚገባ አሳስበዋል።